ፔሳህ በአማርኛው ደግሞ ፋሲካ ወይም የቂጣ በዓል እያልን እንጠራዋለን። ፔሳህ ወይም ፓሳህ ማለት በዕብራይስጥ ቋንቋ አቋረጠ፣ ተሻገረ ማለት ሲሆን በፈርዖን የግዛት ቀንበር ስር ወድቀው ለ430 ዓመታት የተሰቃዩት ቀደምት አባቶቻችን ዕብራውያን እግዚአብሔር በጠንካራ ክንዱ ተዋግቶላቸው በዘመኑ ኃያልና ገናና ምድራዊ ንጉስ ከነበረው ከፈርዖን ግዛት ውጡ እንዳላቸው ማቄን ጨርቄን ሳይሉ ወደ ኋላ ዞረው ሳይመለከቱ ምድርን እንዳሸዋ ያለበሱ እስኪመስል በትርምስ በጥድፊያ የምስርን ምድር ለቀው ወጡ። ከፊታቸው ግን ታላቁ የኤርትራ ባህር ይጠብቃቸው ነበር። ፈርዖን ሕዝበ እስራኤልን በመልቀቁ ተጸጽቶ ጦሩን ጭኖ ከኋላ ተከተላቸው። አይቶ የማይምረው ተማጽኖን የማይሰማው የፈርዖን ጦር ከደረሰባቸው አበቃ። አንድም ማለቃቸው ነው፣ አለያም ወደ ቀደመው ባርነት ጭቃ ለማብካት ወደ ግብጽ መመለስ ነበር። ቀደምት አባቶቻችን ሕዝበ እስራኤል ቀይ ባህር ድንበር ላይ ቆመው ተንጫጩ። ጩኸት በረከተ፣ ዋይታ ሆነ። ከኋላ የፈርዖን ጦር፣ ከፊት ደግሞ ጥልቁና አስፈሪው ባህረ ኤርትራ። በቃ ወዴት መሄድ ይቻላል? ፍርሃት፣ ጭንቀትና ዋይታ ነገሰም። ሕዝበ እስራኤልን እንዲመራ እግዚአብሔር ከመረጠውና ታምረኛዋ በትር ከተሰጠችው ሊቀ ነቢያት ሙሴ ላይ ሕዝቡ ጮኸ፣ አስፈጀህን፣ አስፈጀህን። ሌላም ጩኸት። ሊቀ ነቢያት ሙሴ ግን ተስፋው ወደ ምድረ በዳ ባወጣው ሞገስን ባደለው አምላኩ ላይ ነበረና የጠራው እግዚአብሔር ሕዝቡን በትኖ እንደማይተው ያምናል። ሙሴም በእምነት ወደ አምላኩ ተመለከተ። በባህሩ ላይም በትሩን ዘረጋ። ከባድ ነፋስና ወጀብ ተሰማ። እግዚአብሔርም የኤርትራን ባህር እንደ ግድግዳ አቁሞ የበኩር ልጅ ሲል ደጋግሞ የጠራውን ሕዝበ እስራኤልን በደረቅ መሬት ባህሩን ከፍሎ እንዲሻገር አደረገው። ጸጸት ያንገበገበው ፈርዖን ጦሩን ላከ። የፈርዖን ጦር በተከፈተው ደረቅ መሬት ለመሻገር ሲገባ ግን ባህሩ እስከ ፈረሶቻቸው በላያቸው ላይ ከደናቸው። ከተስፋዋ ምድር ትገባላችሁ የተባሉት ቅድመ አባቶቻችን ጉዟቸውን ወደ ቅድስት ኢየሩሳሌም የጀመሩት ሕዝበ እስራኤል ግን ባህሩን አቋረጡ፣ ተሻገሩ። ፔሳህ ማለት መሻገር፣ ማቋረጥ ማለት ነው። የተከበራችሁ አድማጮቻችን እንኳን ለፋሲካ፣ ለፔሳህ፣ ለቂጣ በዓል በሰላም አደረሳችሁ። በያላችሁበት መልካም ነገርን ሁሉ እንመኛለን። ይህ የፔሳህን በዓል ምክንያት በማድረግ ያሰናዳነው ልዩ ዝግጅት ነው። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። መልካም በዓል። በታላቁ በመጽሐፍ ቅዱስ ታሪክ አምላካችን እግዚአብሔር ዓለምን ሲፈጥር በኋላም ከመጀመሪያው አዳም ጀምሮ በርካታ ተአምራትን አድርጓል። የይሁዲን ሕዝብ ደግሞ በዚህ ታላቅ ቅዱስ መጽሐፍ የበኩር ልጅ ብሎ ሲጠራው እናያለን። ታዲያ ይህ የእግዚአብሔር የበኩር ልጅ ሕዝበ እስራኤል በተለያዩ ጊዜያት በተከሰቱ ችግሮችና ፈተናዎች ምክንያት ኢየሩሳሌምን እየለቀቁ ይሰደዳሉ። በቀደመው ዘመን በኢየሩሳሌም በተከሰተው ድርቅና ረሃብ ምክንያት ከመጀመሪያው ይሁዲ ከአብርሃም ጀምሮ በኋላም ዮሴፍ በወንድሞቹ ምስጢራዊ ደባ አማካኝነት ወደ ግብጽ እንደሄደና ሌሎችም ቀጣይ ትውልዶች በዚቹ በቅርብ ወደ ምትገኘው የምስር ምድር ወይም ግብጽ እንደተሰደዱ በመጽሐፍ ቅዱስ እናነባለን። ታዲያ እንዲህ እያለ በገናናው ንጉስ በፈርዖን ዘመን ዕብራውያን በግብጽ ተበራከቱና ፈርዖን አገልጋይ ባሪያ አደረጋቸው። ከተማዋንም ገነቡለት። ዛሬም ድረስ ግብጽ የምትታወቅበትን ውብ ፒራሚዶች በእጃቸው ጭቃ አብክተው ድንጋይ ጠርበው ጡብ ቀርጸው እንደሰሩም ይነገራል። ውብ ግርማ ሞገስ
ስደምቆ ይታይላለም አባታለም በሉስኪ ተነሱ እንጨፍር እስክስታ እስክስታ አይገኝምና ከዚህ በላይ ደስታ እስክስታ እንድሻው ይፍታ ዳሞ ይቆረስ ስንጓጓ ነበር ከዚህ ለመድረስ። በዚህ ሁሉ ሂደት የይሁዳውያን ስቃይ እጅግ ከባድ ነበር። ዕብራውያን በፈርዖን ግዛት ላይ እንዳያመጹ ኃይልም እንዳይኖራቸው ወንድ ልጅ ሲወለድ እንዳያድግ ይደረግ እንደነበር ይነገራል። በዚህ ስጋት ውስጥ ታዲያ ዮሄቤት የተባለች ታላቅ እናት ወንድ ልጅ ወለደች። ዮሄቤት ልጇን ምን ታድርገው? ጨነቃት። የንጉሱ ባለሟሎች ከሰሙ ይገሉባታልና በቤቷ ውስጥ ማኖሩን አልፈቀደችም። ይህን ሕፃን ማሸሸት እንዳለባት ወሰነች። በቅርጫት ደልድላ አመቻችታ አስቀመጠችውና የፈርዖን ልጅ ልዕልት ባቲያ በምትናፈስበት የባህር ዳርቻ በአባይ ወንዝ ጣለችው። የእናት አንጀት ልጇን ለማትረፍ የዘየደችው መላ ይህ ነበር። የተጨነቀችው እናት በቅርብ ርቀት ጫካ ውስጥ ተደብቃ መጨረሻውን ለማየት ትመለከት ጀመር። ዮሄቤት እንዳሰበችው የፈርዖን ልጅ ባቲያ ይህን ቅርጫት ላይ የተቀመጠውን ሕፃን አየችውና እጇን ሰዳ ከባህሩ ስባ አወጣችው። አዎ ባቲያ ቅርጫቱን በእጇ ስባ ሕፃኑን ተመለከተች። ሕፃኑንም ከባህሩ አወጣችው። መሳብ ማለት በዕብራይስጥ ቋንቋ ሊምሾህ ነው። ከቃሉ በመነሳት ሞሼ ወይም ሙሴ እንደተባለም ይነገራል። በዚህ ተአምር ሞሼ ወይም ሙሴ በንጉሱ ቤት አደገ። እንደ ንጉስ ቤተሰብ ሆኖ በይሁዳውያን ላይ የሚደርሰውን ባርነትና ስቃይም ይመለከት ነበር። ጊዜው ሲደርስ ግን እሱም ከዚህ ከሚሰቃየው ሕዝብ የተገኘ መሆኑን አወቀና በእግዚአብሔር ጥሪ ወደ ምድረ በዳ ወጣ፣ ወደ ሲናይ ተራራ። በዛም ከእግዚአብሔር መንፈስ ጋር ተነጋገረ። ሕዝበ እስራኤልን ከግብጽ ባርነት የሚያወጣበት ኃይልም ከአምላኩ ዘንድ ተሰጠው። ሙሴም ወደ ግብጽ ተመለሰና ከፈርዖን ጋር በርካታ ውዝግብን አሳለፈ፣ ተከራከረ። የእግዚአብሔርን ሕዝብ ልቀቅ በሚለው አቋሙ ትግሉን እስከ መጨረሻው ቀጠለ። ልቡ የደነደነው ፈርዖን ግን የሚያመልክ እግዚአብሔርን ሳይሆን ጣዖቶቹን ነበርና በጣዖቶቹ እምነት የሚያሸንፍ መስሎት ነበር። ታዲያ በሕዝቡ ስቃይ የተቆጣው አምላክ እግዚአብሔር በግብጽ ምድር ላይ 10ን መቅሰፍት ሲልክ የፈርዖን ጣዖቶች ምንም ማድረግ አልቻሉም ነበር። የግብጽ ምድር 10ን መቅሰፍት አስተናገደች። 10ኛው ግን ፈርዖንን በእጅጉ ያሳዘነና ሕዝበ እስራኤልን ከግብጽ ምድር እንዲወጡ ያስወሰነ ነበር። የበኩር ሞት፣ የመጨረሻው መቅሰፍት። ዳሞ ይቆረስ ስንጓጓ ነበር ከዚህ ለመድረስ። ቀርቦ ጠላ ጠጅ ሲፈላ ቡናው ገና ከርቀት ያውዳል ቃናው፣ ገና ከርቀት ያውዳል ቃናው። ደስ ሲል ሽር ጉዱ ሲቃረባ ዜማው። በግብፃውያን ላይ የታዘዘው የበኩር ልጅ ሞት መቅሰፍት የፈርዖንን የበኩር ልጅም ቀስፏልና የደነደነው የፈርዖን ልብ እንዲያዝን ሆነ። ዕብራውያንን እንዲወጡም አዘዘ። ታዲያ ያቺ ምሽት ለይሁዳውያን ልዩ ምሽት ናት። የ430 ዓመታት የባርነት ዘመን ያበቃባት ለዘላለም የምትታሰብ ልዩ ታላቅ ታሪካዊ ምሽት። በዛ ምሽት በግብጽ ምድር የሚኖሩ ቀደምት አባቶቻችን ሁለቴ አላሰቡም፣ እስኪነጋም አልጠበቁም። አዋጁን እንደሰሙ ደካማ ሽማግሌዎቻቸውን በጋሪ ጭነው ሕፃናትን በጉያ ሸጉጠው ወደ ናፍቋት ወደ ጓጉላት ወደ ተስፋይቱ ምድር ወደ ኢየሩሳሌም ጉዞ ጀመሩ። ወደ ቀይ ባህር አቅጣጫ ተመሙ። ከዚያች ምድር መውጣት ብቻ፣ ከግብጽ መውጣት ብቻ፣ የዚያት ምጽራይም። ከፊታቸው ግን ሌላ ፈተና ገጠማቸው፣ ታላቁ የቀይ ባህር። የቀይ ባህርን በቀላሉ መሻገር አልቻሉም ነበር። ሕዝበ እስራኤል ቀይ ባህር ድንበር ላይ ቆመው ዋይታ በረከተ፣ በሙሴ ላይ ጩኸት፣ በሙሴ ላይ እጅ መቀሰር
ሙሴም ቀደም ሲል እንደተመለከተው ወደ አምላኩ ተመለከተ። በበትሩም ባህሩ ተከፍሎ እንደ ግድግዳ ቆመና በደረቅ ምድር ተሻገሩ። የእግዚአብሔር ሕዝብ የእግዚአብሔር የበኩር ልጅ ሕዝበ እስራኤል ባህሩም ተከፈለላቸውና አባቶቻችን በተአምር በደረቅ ምድር ተሻገሩ። እግዚአብሔር የመረጠው ሊቀ ነቢያት ሙሴ ለ430 ዓመታት በባርነት ቀንበር ተጨቁኖ የቆየውን ይህን ታላቅ ሕዝበ እስራኤል ይዞ ከግብጽ ወጣ። በዚህ ቀን ሰራዊታችሁን ከግብጽ አገር አውጥቻለሁና የቂጣውን በዓል ጠብቁት። እንግዲህ ይህን ቀን ለልጅ ልጆቻችሁ ለዘላለም ሥርዓት ትጠብቃላችሁ እንደተባለም ኦሪት ዘጸአት ምዕራፍ 12 ቁጥር 17። ስመኛው በስማው ከውጭም ያለ ባገር አንድ ላይ ሲሰባሰብ ሰዋታው መስታንግ። ታዲያ በተለያዩ ምክንያቶች አባቶቻችን በቀጥታ ከግብጽ ወደ ተስፋይቱ ምድር አልገቡም ነበር። እንደውም ለ40 ዓመታት በምድረ በዳ ተንከራተቱ እንጂ። በኋላም ወደ ተማለላቸው ወደ ተስፋይቱ ምድር ወደ ኢየሩሳሌም ሲገቡ ታላቁ ሊቀ ነቢያት ሙሴ ግን እቺን የተስፋ ምድር አሻግሮ ተመለከታት እንጂ አልገባም። የሙሴን ታሪክ ሌላ ጊዜ እንመለስበታለን። ዛሬ በፔሳህ ወይም በፋሲካ በዓል ላይ ትኩረት እናደርጋለን። በዚያን ጊዜ ዕብራውያን ስንቅ አልያዙም ነበር። ታዲያ ከቀይ ባህር ማዶ ያልቦካ ምግብ በመመገብ ጊዜውን አሳለፉ። ይህን ለሕዝበ እስራኤል ታላቅ ታምር የተደረገበትን ጊዜ አባቶቻችን ከቀይ ባህር ማዶ ተሻግረው ያልቦካ ነገር እንደበሉ ሁሉ እኛም ከታላቆች ከቀደመው ትውልድ ተቀብለን እናከብረዋለን፣ እንጠብቀዋለን። ወደፊትም ለሚመጣው ትውልድ ይተላለፋል። ከእርሾ ተከልክሎ ያልቦካ ነገርን ብቻ ሲበላ ይሰነብታል። ይህ ለሕዝበ እስራኤል የተደረገው ድንቅ ተአምር በመጽሐፍ ቅዱስ ዓለም ሁሉ የተደነቀበት ታላቅ ሃይማኖታዊ ታሪክ ነው። አባቶቻችን ከግብጽ የወጡባትን ታላቅ ምሽት ሕዝበ እስራኤል በየዓመቱ ላይል ሴደር እያልን እናከብረዋለን። ይህችን ምሽት የይሁዳውያን ትውልድ ሁሉ በየዘመኑ በየዓመቱ ያከብራታል። የፔሳህ ወይም የፋሲካ በዓል መጀመሪያ ዋዜማ የነጻነት አዋጅ የታወጀባት ታሪካዊ ቅዱስ ምሽት ሕዝበ እስራኤል በታላቅ ደስታና ጉጉት እንጠብቀዋለን። ሕዝበ እስራኤል በፔሳህ ወይም በፋሲካ ለ7 ተከታታይ ቀናት የቦካ ምግብ አይበላም። እርሾም በቤቱ አይገኝም። ከመጀመሪያው ቀን አንስቶ እስከ 7ኛው ቀን ድረስ እርሾ ያለበትን እንጀራ የሚበላ ነፍሱ ከእስራኤል ተለይቶ ይጥፋ። ኦሪት ዘጸአት ምዕራፍ 12 ቁጥር 15። ሙሴም ሕዝቡን አለ፣ ከባርነት ቤት ከግብጽ የወጣችሁበትን ይህን ቀን አስቡ። እግዚአብሔር ከዚህ ቦታ በብርቱ እጅ አወጥቷችኋልና፣ ስለዚህ የቦካ እንጀራ አትብሉ። እናንተ ዛሬ በአቢብ ወር ወጥታችኋል። እግዚአብሔርም ለአንተ ይሰጣት ዘንድ ለአባቶቻችሁ ወደ ማለላቸው ወተትና ማር ወደ ምታፈሰው ምድር ወደ ከነዓን፣ ወደ ቄጣውያን፣ ወደ አሞራውያን፣ ወደ ኢያውያን፣ ኢያቡሳውያን ምድር በገባህ ጊዜ ይህችን አምልኮ በዚያ ወር ታደርጋለህ ይላል በኦሪት ዘጸአት። በዘመናችን ስናየው ይህ በዓል በእስራኤልም በውጭ ሀገራትም ያሉ ይሁዳውያን ሁሉ ያከብሩታል፣ ይጠብቁታል። በእስራኤል ሀገር ያለውን አከባበር ስንመለከት በበዓሉ ዋዜማ ዘመድ ወዳጅ ከአንድ ላይ ተሰብስቦ ያከብረዋል። በዚህ ዋዜማ ምሽት አባቶቻችን በግብጽ እያሉ ያሳለፉትን ስቃይና ያነቡትን እንባ የሚያስታውስ ጣዕም ለምግብነት ይዘጋጅና በጠረጴዛው ይቀርባል። ለምሳሌ የሰላጣ ቅጠል በጨው ውሃ ተነክሮ ይቀመሳል። ይህም የአባቶቻችንና የእናቶቻችን እንባና ስቃይ ለማስታወስ እንደሆነ ይነገራል። ቅልጥምም ይቀርባል። ይህም እግዚአብሔር አምላካችን በጠንካራ ክንዱ ከባርነት እንዳወጣን ለማስታወስ እንደሆነ ለማሰብ ነው። በዓሉ በሚከበርባቸው 7 ተከታታይ ቀናት የሚበላው
ካልቦካ ሊጥ የሚዘጋጀው ማጻ የተባለው ደረቅ ቂጣም በዋዜማው ምሽት ይቀርባል። ሕዝበ እስራኤል በግብጽ ምድር ያወኩትን ጭቃ፣ ያሳለፉትን ስቃይና ድካም፣ ያነቡትን እንባ ለማስታወስ ሌሎች የምግብ አይነቶችም ተዘጋጅተው ይቀርባሉ። በዋዜማው ምሽት ሁሉም የታደመው ቤተሰብ ሁሉ ይቀምሰዋል። በእስራኤል በተለያዩ አካባቢዎች የሚገኙ ይሁዳውያን ሁሉ በበዓሉ ሳምንት ወደ ቅድስቷ ኢየሩሳሌም ይመጣሉ። በቀድሞው ቤተ መቅደስ በኮቴል አማራቢ የካህናት ቡራኬም ይካሄዳል። ዘመድ ወዳጅ ይጠያየቃል። ከቤተሰብና ከጓደኛ ጋር በመሆን በተለያዩ መናፈሻ ቦታዎች ለጉብኝት ይወጣል። ብቻ ይህ በዓል ለእስራኤል ሕዝብ ሃይማኖታዊም ታሪካዊም በዓል ነው። ይህን በዓል የልጅ ልጅህ ይጠብቀው እንደተባለው በየዘመኑ የሚገኝ ትውልድ ሁሉ በደስታ ታሪኩን በማስታወስ በቅዱስ መጽሐፍ እንደታዘዘው እርሾ የሆኑ ነገሮች በቤት እንዳይገኙ በማጽዳትና ለ7 ቀናት ከእርሾ ምግብ በመከልከል የእስራኤል ልጅ ሁሉ ይጠብቀዋል፣ ያከብረዋል። 7 ቀን ቂጣ እንጀራ ትበላለህ፣ በሰባተኛውም ቀን ለእግዚአብሔር በዓል ይሆናል። 7 ቀን ሙሉ ቂጣ እንጀራ ትበላለህ፣ በአንተም ዘንድ እርሾ ያለበት እንጀራ አይታይ። በዚያን ቀን ከግብጽ በወጣህ ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅህ ትነግረዋለህ። እግዚአብሔር በብርቱ እጅ ከግብጽ አውጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህ እንደ ምልክት በዓይኖችህም መካከል እንደ መታሰቢያ ይሁንልህ። በዓመት በወራቱ ይህችን ሥርዓት ጠብቃት ይላል በኦሪት ዘጸአት። ውብ ግርማ ሞገስ ደምቆ ይታይላለም አባታለም በሉ እስኪ ተነሱ እንጨፍር እስክስታ እስክስታ አይገኝምና ከዚህ በላይ ደስታ እስክስታ። የተከበራችሁ አድማጮቻችን የፔሳህ ወይም የፋሲካን በዓል ምክንያት በማድረግ ያሰናዳነው ልዩ ዝግጅት ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። በእስራኤል ሀገርና በዓለም ሁሉ ተበትነው ለሚገኙ ይሁዳውያን ሁሉ መልካም በዓል እንዲሆን እንመኛለን። ወደ እስራኤል ሀገር ለመምጣት ልባቸው ለተነሳ ሁሉ ደግሞ በዓሉን የዛሬ ዓመት እስራኤል ሀገር ገብተው ከቤተሰቦቻቸው ከወዳጅ ዘመዶቻቸው ጋር ሆነው እንዲያከብሩት ከልብ እንመኛለን። መልካም የፋሲካ በዓል ሀግ ሳሚያህ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። መልካም በዓል። የዓመት ሰው ይበል። ውብ ግርማ ሞገስ ደምቆ ይታይላለም አባታለም በሉ እስኪ ተነሱ እንጨፍር እስክስታ